ብፁዕ አቡነ ፋኑኤል ከሰሞኑ መነጋገሪያ የሆነው ጉዳይ ላይ ድርጊቱን ፈጽሟል ስለተባለው ግለሰብ ደብዳቤ ጽፈዋል። ጉዳዩን በሰፊው እንነግራችኋለን። አንድ በግለሰብ መኖሪያ ቤት የኤሌክትሪክ መስመር ለማስተካከል ጥረት ሲያደርግ የነበረ ወጣት በኤሌክትሪክ ተይዞ በአሰቃቂ ሁኔታ ሕይወቱ አለፈ። በፖሊስ በጥይት የተመታው አንድ የጎዳና ነጋዴ ሕይወቱ ሊያልፍ ችሏል። ይህንንም በስፋት የምንነግራችሁ ነው። የውጭ ዜጎች በኢትዮጵያ የመሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዋጅ ጸደቀ። ትራምፕ ዜና ለመስራት ቤተ መንግስታቸው ውስጥ የተገኘችውን አንዲት ጋዜጠኛ ቆንጆ ነሽ ማለታቸው መነጋገሪያ ሆነ። ጤና ይስጥልን፣ እንደምን አላችሁ? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። እነዚህንና ሌሎችንም ሀገር አቀፍ አህጉራዊና ዓለም አቀፍ መረጃዎችን ለእናንተ የመራረጥናቸው እናደርሳለን። ከኔ ከናርዶስ አለማየሁ ጋር ቆይታ እንድታደርጉ እንጋብዛለን። ወደ ቀዳሚው መረጃ እንለፍ። ከሰሞኑ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ያለና መነጋገሪያ የሆነ ጉዳይ አለ። አንድ ዮርዳኖስ ደረጃ የተባለች ዘማሪት ግለሰብ ከሰሞኑ በአንድ በይነ መረብ ላይ በመቅረብ የአንድን ሰው ስም በመጥራት ቀሲስ ደበበ እስጢፋኖስ የተባለ መምህር ከዛሬ 16 ዓመት በፊት በአገልግሎት ላይ በትራስ አፍኖ ደፍሮኛል ስትል ክስ አቅርባ ነበር። በዚህ ተግባር ካስረገዘኝ በኋላ ቁርጥ እሱን የሚመስል ወይም ደግሞ የተጠቀሰውን ግለሰብ የሚመስል የ15 ዓመት ልጅ ይዤ ኑሮ ከብዶኝ ለጎዳና ህይወት ልወጣ ነውና ልጁን አምኖ በመቀበል ተገቢውን ድጋፍ እንዲያደርግልኝ ካልሆነም ደግሞ የልጅነት ማረጋገጫ ምርመራ ወይም ደግሞ ዲኤንኤ ተደርጎ ቁርጡ ይታወቅ ስትል በአደባባይ መጠየቋ ይታወሳል። በተለያዩ ማህበራዊ ሚዲያዎች ላይም በከፍተኛ በሚባል ደረጃ ትኩረት የሳበ ጉዳይ ሆኗል። ይህ ስሙ የተጠቀሰው ሰው በሱ በኩል ምንም የተሰጠ ምላሽ ባይኖርም ጉዳዩ ግን ወደ ብፁዕ አቡነ ፋኑኤል ጋር ደርሷል። እሳቸው በሰሜን አሜሪካ የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ሲሆኑ የመልካ ጽዮን ቀሲስ ደበበ እስጢፋኖስ ስልጣነ ክህነት መያዙን አስታውቀዋል ማለት ነው። ይህንን ያስታወቁት በደብዳቤ ነው። ብፁዕነታቸው የመልካ ጽዮን ቀሲስ ደበበ እስጢፋኖስን ስልጣነ ክህነት መያዙን በገለጹበት ደብዳቤ እንዳስታወቁት ከሆነ ሰኔ 20 ቀን 2017 በቁጥር ሀ 49 ህዝባር 7 በተጻፈ ደብዳቤ ላይ የምትመለከቱት ደብዳቤ በቀረበቦ ክብረ ክህነትን የሚያጎድፍ ድርጊት ዙሪያ በአካል ቀርበው መልስ እንዲሰጡ በታዘዙት መሰረት ሰኔ 22 ቀን 2017 ዓ.ም ከሰዓት በኋላ በሀገረ ስብከቱ መንበረ ጵጵስና ጽሕፈት ቤት ተገኝተው በብፁዕ ሊቀ ጳጳሱ ሰብሳቢነት በተካሄደውና የአስተዳደር ጉባኤ አባላት በሙሉ በተገኙበት ቃላቸውን መስጠታቸውን ገልጸዋል ማለት ነው። በጉባኤው ፊት ቀርበው ምላሽና ማብራሪያ የሰጡት መልካ ጽዮን ስለቀረበባቸው ክብረ ክህነትን የሚያጎድፍና ይህንን ድርጊት በራስ መተማመን ስሜት ውስጥ ሆነው ነውሩን አልፈጸምኩም፣ የተጠቀሱት ልጆችም ይህን አይደሉም በማለት ለጉባኤው ቃላቸውን በአጽንኦት በመስጠት እውነቱ እንዲወጣ ፈልጋለሁ፣ የራሴንም ጥረት አደርጋለሁ ብለዋል ማለት ነው። የመልካ ጽዮን ቀሲስ ደበበ ምላሽ የሀገረ ስብከቱ አስተዳደር ጉባኤ በሰፊው እየተወያየ መሆኑን የገለጸው የብፁዕነታቸው ደብዳቤ ይህ የምታዩት እንዲህ አይነቱ ጉዳይ በጉባኤው አቅም እውነቱን ማወቅ አስቸጋሪ ስለሆነ እንዲህ አይነት ችግሮች ሲከሰቱ እውነቱን በእውቀትና በምርምር የሚለይ ተቋም ስላለና የራሱ ሂደት ስላለው በሚመለከተው ተቋም በኩል ተጣርቶ ውጤቱ ወይም እውነታው እስኪታወቅ ድረስ ጉዳዩ ቀኖና ቤተክርስቲያን የሚመለከት የክብረ ክህነት ጉዳይ ስለሆነ የመጨረሻው ውጤት እስኪታወቅ ድረስ ስልጣነ ክህነታቸው መያዙን የብፁዕነታቸው ደብዳቤ ይገልጻል። ስለዚህ ቅዳሴ ከመቀደስ ቡራኬ ከመስጠት በአጠቃላይ ሚስጥራተ ቤተክርስቲያንን በእምነቱ በኦርቶዶክስ እምነት የሚፈጸሙ ሚስጥራተ ቤተክርስቲያንን ከመፈጸም ታቅበው በአፋ ያለውን አገልግሎት በመሳተፍ እንዲቆዩና ጉዳዩ በአፋጣኝ እልባት እንዲያገኝ የመልካ ጽዮን ቀና ትብብር ወሳኝ ስለሆነ ለጉዳዩ ትኩረት እንዲሰጡትና የምርምር ውጤቱን ደግሞ በአጭር ጊዜ ውስጥ እንዲያቀርቡ አሳስበው ይህ ካልሆነ ግን የመጨረሻ ቀኖናዊ ውሳኔ የሚሰጥበት መሆኑን ከወዲሁ እናሳውቃለን በማለት በምትመለከቱት መልኩ የሀገረ ስብከቱ ሊቀ ጳጳስ በጻፉት ደብዳቤ ገልጸዋል ማለት ነው። ይህ የተጠቀሰው ግለሰብ የሚኖረውም በውጭ ሀገር እንደሆነ የግል ተበዳይ በበይነ መረብ ላይ ገልጻ ነበር።
በአንድ ግለሰብ መኖሪያ ቤት ውስጥ በተፈጸመ አሳዛኝ ክስተት በርካቶች በትላንትናው ዕለት ማዘናቸውን ተመልክተናል። በአንድ ግለሰብ መኖሪያ ቤት የኤሌክትሪክ መስመር ለማስተካከል ጥረት ሲያደርግ የነበረ ወጣት በኤሌክትሪክ አደጋ በአሰቃቂ ሁኔታ ህይወቱ አልፏል። በዓለም ላይ እንግዲህ አደገኛ የሚባሉ ወይም ህይወትን አሳልፈው ህይወታችን ልናጣባቸው ከምንስላቸው ስራዎች መካከል በርካቶች ከኤሌክትሪክ አደጋ በተጨማሪ ብዙ ናቸው። እነዚህን ስራዎች ለሚሰሩ ሰዎች ክብር እንሰጣለን። አደገኛ ስራዎች ከብዙ በጥቂቱ ግን እነዚህ ናቸው። የአሳ ማጥመድና አደን ሰራተኞች፣ የመዝገብ ማስተዋሻ ቤት ሰራተኞች፣ የግንባታ ሰራተኞች፣ የአውሮፕላን አብራሪዎችና የበረራ መሐንዲሶች፣ ቆሻሻን እንደገና ጥቅም ላይ ሊውሉ የሚችሉ የቁሳቁስ ሰብሳቢዎች ናቸው። እንዲሁም ደግሞ የብረትና ኤሌክትሪሻኖች ይገኙበታል። የመለኪያና የጭነት መኪና አሽከርካሪዎች፣ የከባድ መኪና አሽከርካሪዎች፣ የመሬት ውስጥ የማዕድን ማሽን ኦፕሬተሮች፣ የከርሰ ምድር ውሃ ቆፋሪዎች፣ የግብርና ሰራተኞች ይገኙበታል ማለት ነው። እነዚህ አሁን የጠቀስኩላችሁ የስራ ዘርፎች ስራውን በምንሰራ ጊዜ አደጋ ቢከሰት ህይወታችን ልናጣባቸው የሚችሉ በርካታ ስራ ዘርፎች ናቸው ማለት ነው። ይሄ ነው የተፈጸመው በትላንትናው ዕለትም በቦሌ ክፍለ ከተማ ነው የተፈጸመው። ወረዳ 14 አካባቢ ገርጂ በተለምዶ ካዲስኮ አካባቢ በግለሰብ መኖሪያ ቤት ላይ የኤሌክትሪክ መስመር ለማስተካከል ጥረት ሲያደርግ የነበረ እድሜው ወደ 27 ዓመት የሆነ ወጣት በኤሌክትሪክ ተይዞ ህይወቱ ማለፉን የአዲስ አበባ እሳትና አደጋ ስጋት አመራር ኮሚሽን ነው ያስታወቀው። ትላንትና ይሄ ዜና ከተሰራጨ በኋላ በርካቶች ሀዘናቸውን ሲገልጹ ነበር። ከሰሞኑም አንድ የእሳት አደጋ ሰራተኛ ስራውን በመስራት ላይ እያለ ህይወቱን ማጣቱን እኛም በዜና ወጃችን ከአደጋ ስጋት አመራር ኮሚሽን ባገኘነው መረጃ መሰረት ለእናንተ አድርሰን ነበረ። በኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ የተናገሩት ከሆነ ሰኔ 23 ቀን ትላንትና ማለት ነው ከቀኑ 9 ሰዓት አካባቢ ገርጂ ካዲስኮ በግለሰብ መኖሪያ ቤት የሄደ ግለሰብ የኤሌክትሪክ መስመር ለማስተካከል ወይም ደግሞ እያስተካከለ በነበረ ጊዜ በሚያደርገው ጥረት እድሜው 27 ዓመት የሆነ ገና ወጣት ሰው ወዲያውኑ እየሰራ በነበረ ቅጽበት ህይወቱ አልፏል ማለት ነው። ወጣቱ በመኖሪያ ቤት ከኮርኒስ ውስጥ ያለን የኤሌክትሪክ መስመር ለመስራት ገብቶ ነው ህይወቱ እንዳለፈ እየተገለጸ የሚገኘው። የኮሚሽኑ የአደጋ ጊዜ ሰራተኞችም ህይወቱ ያለፈውን ወጣት ከኮርኒስ አስከሬኑን አውርደው ለፖሊስ አስረክበዋል። ከኤሌክትሪክ ጋር እንግዲህ የተያያዙ ስራዎች ሲከናወኑ ከፍተኛ የሆነ እጅግ ከፍተኛ ጥንቃቄ የሚያስፈልገው ስራ በመሆኑ በተለይ አሁን ደግሞ ክረምት እየመጣ ስለሆነ ኮንታክት የሚያደርጉ መስመሮች ለህይወት በጣም አስጊ ናቸው። ይህንን ተገንዝበው እንግዲህ ሰዎች ጥንቃቄ እንዲያደርጉ መልእክት ተላልፏል። የኤሌክትሪክ ኃይል ባለበት ሁኔታ ደግሞ መስመሩን መነካካት፣ በእጅ መንካት፣ ቆጣሪ ሳያጠፉ መነካካት እንደዚህ አይነት መሰል አደጋ የሚያስከትል ስለሆነ ማናቸውንም የጥገና ስራዎችን በአቅራቢያ ካለ የኤሌክትሪክ አገልግሎት መስሪያ ቤት ባለሙያ መጠየቅ እንዴት እናድርገው ብሎ የሙያቸውን ያህል መጠየቅና መፍትሄ ማግኘት የሚቻል መሆኑንም በኮሚሽኑ የህዝብ ግንኙነት ባለሙያው አቶ ንጋቱ ተናግረዋል ማለት ነው። እንደዚህ አይነት አደጋዎች መፈጸማቸው የማይቀር ነው። ምክንያቱም ክረምት እየመጣ ነው። እሳቸውም እንደተናገሩት ቆጣሪ ሳያጠፉ መንካትና የተላጡ በተለምዶ ክፍት የሆኑ በላስቲክ ያልተያያዙ ሽቦዎችን በድፍረት አለመንካት እንደዚህ አይነት አደጋዎች እንዳይከሰቱ የተወሰነ ቅነሳ እንደሚያደርግም ነው የተነገረው። አንድ በፖሊስ በጥይት የተመታ የጎዳና ነጋዴ መነጋገሪያ ሆኗል። ከሁለት ሳምንት በፊት በኬንያ በተደረገ የተቃውሞ ሰልፍ በርካቶች ህይወታቸውን ማጣታቸው የሚታወስ ነው። በፖሊስ ጥይት ደግሞ ጭንቅላቱን የተመታውና በህይወት ድጋፍ መሳሪያ ሲታገዝ የነበረው የጎዳና ነጋዴ ህይወቱ ማለፉን ቤተሰቦቹ ተናግረዋል። የቤተሰቡ ጠበቃ ለቢቢሲ አሁን የለም፣ አስከሬኑን አሁን ተመልክተነዋል፣ በህይወት የለም ሲሉ በሀዘኔታ ገልጸዋል። እንግዲህ ጉዳዩ የ31 ዓመቱ መምህርና ጦማሪ አልበርት ኦጅዋንግ በፖሊስ ጣቢያ ህይወቱ አልፎ መገኘቱን ተከትሎ በተቀሰቀሰ ተቃውሞ ነበረ በፖሊስ በድንገት በጥይት ተመቶ ህይወቱ ሊያልፍ የቻለው። ይሄ ወጣት መንገድ ላይ የአፍና የአፍንጫ መሸፈኛ ጭንብል ሻጭ ወይም ደግሞ ተለምዶ ማስክ የምንለውን ነገር እየሸጠ የነበረ በቅርብ ርቀት ላይ በጥይት ከተመታ በኋላ በናይሮቢ ሆስፒታል ለሕክምና ገብቶ ነበረ። ለቤተሰቦቹም አእምሮ መስራት ማቆሙና ልቡ ግን በተወሰነ መልኩም እየመታ እንደሆነ ከመነገሩ በፊት ለሁለት ሳምንት ያህል በህይወት ደጋፊ በኦክሲጅን መቆየቱ የተነገረ ነው። ሐኪሞች እንግዲህ በርካታ ቀዶ ሕክምና ቢያደርጉም የጥይቱ ቁርጥራጭ ባንጎሉ ላይ መግባቱን ተናግሯል። የቦፌኔ ሳንጎል መሞቱ ከተሰማ በኋላ በፖሊስ ጭካኔ ምክንያት ህዝባዊ ቁጣ ተቀስቅሷል። ፍትህ እንዲሰፍንም ጥያቄዎች በርትተዋል
ተገድለዋል። ይህ የጎዳና ሰው ለምን ተገደለ የሚል ጥያቄ ሌላ ግጭት ቀስቃሽ ጉዳይ ሆኗል። ቤተሰቦቹም ለሕክምና ወጪ ህዝባዊ እርዳታ መጠየቃቸውን ተከትሎ መንግስት የሕክምና ወጪውን እንዲሸፍንም በርካታ ኬንያውያን በቁጣ ጠይቀው ነበር። ተኩሱን ተከትሎ 2 የፖሊስ መኮንኖች ፍርድ ቤት ቢቀርቡም እስካሁን ድረስ ግን ክስ የተመሰረተባቸው ነገር የለም። በህግ ጥላ ስር ሆነው የምርመራውን ውጤት እየተጠባበቁ ናቸው። እሁድ ዕለት እንግዲህ የዚህ ግለሰብ ቤተሰቦች ምርመራው እንዲፋጠንና ፍትህ እንዲያገኙ ባለስልጣናትን ጠይቀው ነበር። ባለፉት ሳምንታት ኬንያ የተቃውሞ ማዕበል ያየች ነበረች። እኛም በዜናችን ዘግበን ነበር። ይህም በፖሊስ የሚደርስ ጭካኔ የተቀጣጠለ እንደሆነ ያመላከተ ግድያ ነው ተብሏል። ባለፈው ረቡዕ በነበረው ተቃውሞ ብቻ ቢያንስ 19 ሰዎች ተገድለዋል። ይህንን ያለው የመብት ተሟጋች ድርጅቶች ናቸው። ነገር ግን የሀገሪቱ ባለስልጣናት ለተፈጠረው ሁከት ፖሊስንና ፖሊስ ጣቢያዎችን ለማጥቃት ተነስተዋል በሚል ተቃዋሚዎችን ተጠያቂ እያደረጉ ናቸው። ሰኞ ዕለት ደግሞ የወንጀል ምርመራ ኃላፊ የሆኑት አንድ ግለሰብ በግድያ፣ ሽብር፣ አስገድዶ መድፈር፣ ዝርፊያ፣ የንግድ ውድመትና በፖሊስ ላይ ጥቃት የመሰንዘር ወንጀሎች የተጠረጠሩ በአጠቃላይ 485 ወጣቶችን በቁጥጥር ስር አውለዋቸዋል። ይሄ ግለሰብ መሞቱ ብቻ ሌላ ተቃውሞ እያስነሳ ነው። ማንም ሰው በሰላማዊ ተቃውሞ የወንጀል ድርጊት በመፈጸም ሊደበቅ አይችልም ያሉት ኃላፊው በጥቃቱ የተሳተፉትን ለመለየት ካሜራዎችን፣ የስልክ መረጃዎችን እንዲሁም ደግሞ የዲጂታል መልእክት ልውውጦችን እየመረመርን ነው፣ ተጨማሪ ስርዓቶችም ገና ይቀጥላሉ ሲሉ ዝተዋል ማለት ነው። የደህንነትና የስር መዝገቦች አንዳንድ ግለሰቦች ህዝባዊና የደህንነት ተቋማትን ለማጥቃት ትዕዛዝ መቀበላቸውንም አመላክተዋል። የወንጀል ምርመራ ኃላፊው በዚህ ንግግራቸው በተቃውሞ ቢያንስ 11 ፖሊሶች ከባድ ጉዳት እንደደረሰባቸው ተናግረዋል። አንዳንዶቹ ህይወታቸውን የሚያሰጋቸው ጉዳት ደርሶባቸዋል ብለዋል። የኬንያው የሀገር ውስጥ ሚኒስትርም ባለፈው ሳምንት ተቃውሞውን ሰላማዊ መሰለ ሽብር ሲሉ ተናግረዋል ማለት ነው። ፖሊስ ጣቢያዎችን የሚጠይቁ ሲቪሎችን በቅጽበት በጥይት እንዲመቱ ለፖሊሶች ተናግረዋል። ይሄ ሚኒስተር ማንም ሰው ወደ ፖሊሶች ሂዶ ሲጠይቅ በጥይት ምቷቸው የሚል አንድምታ ያለው ነው። ለፖሊሶች የተናገሩት ይሄ ሰው ንግግራቸው ከህግ ባለሙያዎችና ከመብት ተሟጋቾች ተጨማሪ ትችት በሀገሪቱ እያስተናገዱ ይገኛሉ። ይህ ምስኪን የመንገድ ዳር ሻጭ ግን መገደሉ በርካቶች በቁጣ እንደገና በኬንያ ግጭት እንዲቀሰቀስ ምክንያት እየሆነ መጥቷል። የውጭ ዜጎች በኢትዮጵያ የመሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ስብሰባው የውጭ ሀገር ዜጎች በኢትዮጵያ ሲመጡ የመኖሪያ ቤት ባለቤት መሆን የሚችሉበትን አዋጅ ነው ያጸደቀው። የሚኒስትሮች ምክር ቤት ሚያዝያ 23 ቀን 2017 መደበኛ ስብሰባውን ሲያካሂድ የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለይዞታ እንዲሆኑ የሚያስችል የአዋጅ ረቂቅ ለሕዝብ ተወካዮች ምክር ቤት መምራቱ ይታወሳል። ይህንን ተከትሎ ምክር ቤቱ በዛሬው ዕለት ባካሄደው መደበኛ ስብሰባው ከዚህ ቀደም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ ስያሜ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት አዋጅ ወደሚል ተቀይሮ እንዲጸድቅ በ4 ድምፅ ታቅበው በአብላጫ ድምፅ ደግሞ ውሳኔ አስተላልፏል ማለት ነው። አዋጁ በኢትዮጵያ የውጭ ምንዛሬ ግኝትን ለማሳደግ፣ የሪል ስቴት ዘርፍን ለማነቃቃት፣ የውጭ ቀጥታ ኢንቨስትመንትን ለመሳብ እንዲሁም ደግሞ ዲፕሎማሲ ለማጠናከርና ሌሎች ጥቅሞች እንዳሉት ነው የተመላከተው። ኢትዮጵያ ይህ አዋጅ ከመዘጋጀቱ በፊት የውጭ ዜጎች የኢንቨስትመንት ፍቃድ ከሌላቸው በቀር የንብረት ባለቤት እንዳይሆኑ የሚከለክል አሰራር ስትከተል ነበር የቆየችው። ይህ አዋጅ መጽደቁ በኢትዮጵያ የሚታየውን የመኖሪያ ቤት ፍላጎትና አቅርቦት ሚዛኑን ለማስጠበቅ ጠቀሜታ እንደሚኖረውም ተገልጿል ማለት ነው። የቤት ልማትና ተደራሽነትን ይበልጥ የሚያስችል መሆኑም ተመላክቷል ማለት ነው። ወደ መጨረሻው ዜናችን አልፋለሁ። ትራምፕ ዜና ለመስራት ቤተ መንግስታቸው ውስጥ የተገኘችውን አፍሪካዊት ጋዜጠኛ ቆንጆ ነሽ ማለታቸው በርካታ ሚዲያዎች ዘግበውታል። ዶናልድ ትራምፕ ዲሞክራቲክ ሪፐብሊክ ኮንጎንና ሩዋንዳን ለማስታረቅ በተዘጋጀው ፕሮግራም ላይ በነጩ ቤተ መንግስት ለዜና ዘገባ ተመድባ የተገኘችውን አንጎላዊት ጋዜጠኛ ቆንጆ ነሽ በማለት አድንቀዋታል። ይህንን ማለቴ ተገቢ ባይሆንም አንቺ ግን ውብ ነሽ ሲሉ ማክለዋል ማለት ነው። ይህን ንግግራቸው በርካታ የሀገር ውጭ ሚዲያዎች እየዘገቡት ይገኛሉ። እንዳንቺ ያሉ ቆነጃጅት ጋዜጠኞች ቢበዙ እንዴት ጥሩ ነበር ማለታቸው መነጋገሪያ ሆኗል ማለት ነው። ፕሬዚዳንት ዶናልድ ትራምፕ ለሴት ዘጋቢ ቆንጆ መሆኗን ከተናገሩ በኋላና እንደሷ ብዙ ጋዜጠኞች እንዲኖሩ ከተመኙ በኋላ የፖለቲካ ስራቸው ሊያከትም ይችላል ሲሉ ቀልደዋል። በዩናይትድ ስቴትስ የተቀናጀ የሰላም ስምምነት ዘላቂ ሰላም
በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ የተፈረመ ሆኗል። አላማው ደግሞ ለ10 ዓመታት የዘለቀውና በምስራቅ ኮንጎ ገዳይ የሆነ ጦርነትን ደም አፋሳሽ የሆነ ጦርነትን ለማስቆም አሳዛኙ ትዕይንት እዛው ኦፊስ ውስጥ ታይቷል ማለት ነው። የፊርማ ስነ ስርዓቱ ሲጀመር የዋይት ሃውስ የፕሬስ ሴክሬታሪ ጋዜጠኛና ጓደኛዋ ለጋዜጠኞችና በክፍሉ ውስጥ ለተገኙ ታዳሚዎችም ንግግር እንዲያደርጉ ጋብዘዋቸው ነበረ። የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የሁለት አፍሪካ ሀገራት የውጭ ጉዳይ ሚኒስትሮችም እዚህ ቦታ ላይ ነበሩ። ይቺ ጋዜጠኛ ስትደነቅ እንዲህ ማለት አልተፈቀደልኝም ሲሉም ዶናልድ ትራምፕ ቀልደው ነበረ። በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ ከበርካታ 10 ዓመታት ደም መፋሰስ በኋላም ስምምነት መደረሱ ለበርካቶች ጥሩ ነገር ሆኗል። ከ1990ዎቹ ጀምሮ እንግዲህ ከ100 በላይ ታጣቂ ቡድኖች ጋር በተፈጠረ ግጭት በሚሊዮን የሚቆጠሩ ሰዎችን ለህልፈት በተዳረገው በማዕከላዊ አፍሪካዊቷ ኮንጎ ሰላም ለማምጣት ስምምነቱ ጠቃሚ እርምጃ ነው እየተባለ ነው። ግጭቱ እንግዲህ በሩዋንዳ ይደገፋል የተባለው ሰፊ መሬት በኮንጎ ምስራቃዊ ሰብአዊ ቀውስና ሰፊ መፈናቀልን ያስከተለ እጅግ እልቂትን ያስከተለ ጦርነት ነበረ። ትራምፕ እንግዲህ ስምምነቱን ለማክበር በሁለቱም ወገኖች ላይ ትልቅ ጫና እንደሚያደርጉ ተናግረው አፍሪካዊቷን ሴት ጋዜጠኛ ግን ቆንጆ ነሽ ማለታቸው በተለያዩ የዓለም ሚዲያዎች ላይ መነጋገሪያ እንዲሆኑ አድርጓቸዋል ማለት ነው። አሁን ደግሞ በእኔ በኩል ያሉ መረጃዎችን ጨርሰን ወደ አሃዱ ስቱዲዮ እንሄዳለን። በአሃዱ ስቱዲዮ የውጭ ሀገር ባለሀብቶች በሪል ስቴት የቤት ግንባታ ዘርፍ ላይ መሳተፋቸው በዘርፉ ያለውን የአስተዳደር ክፍተት እንደሚፈታ ስለመገለጹ፣ የጤና ባለሙያዎች ጥያቄ ምላሽ እንደሚያገኝ እምነት እንዳለው የኢትዮጵያ ጤና ባለሙያዎች ማህበር ስለመግለጹ፣ በአማራ ክልል የተነሳው ግጭት የማንነትና የወሰን ጥያቄ ብቻ ተደርጎ መወሰድ እንደሌለበት ስለመነገሩ ባልደረባዬ ፍቅር ተቢተው እናንተ ከአሃዱ ስቱዲዮ ትጠብቃችኋለች። ወደ ፍቅር እንሄዳለን። ሰላም ለእናንተ ይሁን ውድ አሃዱ ቤተሰቦች፣ በያላችሁበት ሰላምታችን ይድረሳችሁ። አንኳር ዘገባዎቹ ቀዳሚ ናቸው። የውጭ ሀገር ባለሀብቶች በሪል ስቴት የቤት ግንባታ ዘርፍ ላይ መሳተፋቸው በዘርፉ ላይ ያለውን የአስተዳደር ክፍተት እንደሚፈታ ተገለጸ። የሪል ስቴት አልሚዎች ማህበር ፕሬዚዳንት አቶ አለማየሁ ከተማ የውጭ ሀገር ባለሀብቶች በሀገር ውስጥ የሪል ስቴት የቤት ግንባታ ዘርፍ ላይ መሳተፋቸው ውድድር እንደሚፈጥርም ገልጸዋል። በቤት ግንባታ ዘርፍ መሳተፋቸው የተሻለ የፋይናንስ ይዘው ወደ ሀገር ውስጥ እንደሚመጡም አንስተው ያለውን የአስተዳደር ችግር እንደሚፈታም ነው የተናገሩት። የውጭ ሀገር ባለሀብቶች ወደ ሀገር ውስጥ መምጣታቸውና በሪል ስቴት የቤት ግንባታ ዘርፍ ላይ መሰማራታቸውን በአዎንታዊ መንገድ መመልከት ይገባል ሲሉ አንስተው ይዘውት የሚመጡት ልምድና እውቀት ጠቃሚ ነው ብለዋል። እንደ ሀገር ጠቀሜታ እንዳለውም ገልጸው በዘርፉ ላይ የተሰማሩ የሪል ስቴት የቤት አልሚዎችም ተፎካካሪ እንዲሆኑ ያስችላል ነው ያሉት። የውጭ ባለሀብት መምጣት ኮምፒቲሽን ነው። ኮምፒቲሽን ካላሸነፈ አንድ ካምፓኒ ሊቀጥል አይችልም። ከኛ የተሻለ የሚሰሩ ከሆነ ያን እውቀትም እኛም እንቀስማለን። እኛም ደግሞ ሀገራችን የምትፈልገው ስለምናውቅ ምንም የሚያስቸግረን ነገር አይደለም ብለን እናምናለን። የተሻለ ፋይናንስ እነሱ ይዘው ሲመጡ እኛ ደግሞ ከሀገራችን እኮ ፋይናንስ አለ። ዋናው ችግር ሚስ ማኔጅመንት አለ። እኛም ከዴቨሎፐሩ ከቤት ገዢው ስንቀበል ገንዘቡን በትክክል ስራው ላይ እናውለዋለን ወይ ስለራሳችን ሌላ ጉዳይ ላይ እናውላለን። ብዙ ነገሮች መታየት አለባቸው። የውጭ ባለሀብቶች ወደ ሀገር ውስጥ ገብተው በሪል ስቴት የቤት ግንባታ ላይ መሳተፋቸውን የሚኖረውን አስተዋጽኦ በተመለከተ ጥናት መደረጉን የተናገሩት የከተማና መሰረተ ልማት ሚኒስትር ዴኤታ ወይዘሮ ሄለን ደበበ ናቸው። በሪል ስቴት የቤት ግንባታ ዘርፍ ላይ የፋይናንስ እጥረት እንዳለ አንስተው በሀገር ውስጥ በቤት ግንባታ ዘርፍ ላይ የተሰማሩ ባለሀብቶች ግንባታው የተራዘመ ጊዜ እንዲወስድና የቤት ዋጋ እንዲንር ምክንያት እንደሆነም ተናግረዋል። የውጭ አልሚ መግባቱ በምንም መንገድ ንረትን አያመጣም። እኛ የተለያዩ ጥናቶችንም አድርገናል። አንዱ የኛ የሪል ስቴት ዘርፉ ኢንዱስትሪው ችግሩ ፋይናንስ ችግር ነው። አልሚ ከውጭ ሀገር ሲገባ የሀገር ውስጥ ፋይናንስ እንዳይጠቀም ተከልክሏል። ስለዚህ የሀገር ውስጥ የፋይናንሻል ኢንስቲትዩሽኖች ለውጭ አልሚ የሚሰጡት ፋይናንስ የለም ማለት ነው። ወደዚህ መጣለው ብሎ ቢዝነሱ አዋጭ ነው ብሎ ሲወስን የራሱን ፋይናንስ ይዞ መምጣት አለበት ማለት ነው። በሌላ መንገድ ደግሞ ፕሪሴልም አልተፈቀደለት። ለሀገር ውስጥ ባለሀብት የፈቀድናቸው መልካም እድሎች አሉ፣ ለውጭ ባለሀብት ያልተፈቀዱ። በሌሎች ዓለማት ላይ ሰፊ የሆነ አይድል የሆነ ፋይናንስ ያላቸው አሉ፣ ትልልቅ በዚህ ዘርፍ ላይም በሌላ ዘርፍ ላይም የተሰማሩ ሰዎች። እነሱ ፋይናንስ ይዘው ቢመጡ አንደኛ እኛ ሀገር ያለውን የቴክኖሎጂ ችግር በመፍታት ደረጃ ትልቅ ልምድ ይዞ ነው የሚመጡት። አክለውም የተጀመሩ ፕሮጀክቶች በተያዘለት ጊዜ ገንብቶ አለመጠናቀቅና በግንባታ መራዘም ምክንያት ዋጋ እንዳይንርም ያግዛል ነው ያሉት።
የጤና ባለሙያዎች ጥያቄ ምላሽ እንደሚያገኝ እምነት እንዳለው የኢትዮጵያ ጤና ባለሙያዎች ማህበር ገለጸ። የጤና ባለሙያዎች ከወራት በፊት ደሞዝን ጨምሮ በርካታ ጥያቄዎችን በማንሳት ከመንግስት በኩል ምላሽ እንዲሰጣቸው መጠየቃቸውና የስራ ማቆም አድማ ማድረጋቸው ይታወቃል። ከሰሞኑን ጠቅላይ ሚኒስትር አብይ አህመድ ከፖለቲከኞች፣ መምህራን እንዲሁም ደግሞ የሃይማኖት ተቋማት ጋር ውይይት ያደረጉ ሲሆን ጥያቄዎችን ሲያቀርቡ ከነበሩ የጤና ባለሙያዎች ጋርም ውይይት አድርገዋል። በውይይቱ ላይም የጤና ባለሙያዎች ጥያቄ የፖለቲካ ፍላጎት ባላቸው አካላት ተጠልፎ ከባለሙያዎች እጅ ወጥቷል ሲሉም ነው የገለጹት። የጤና ባለሙያዎች ጥያቄ በራሳቸው በጤና ባለሙያዎች ተነሳሽነት የተጀመረ ነው የሚሉት ደግሞ የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኛው የጤና ባለሙያዎች እንቅስቃሴን ፖለቲከኞች በተለየ አውድ ቢወስዱትም ዋናው መሰረቱ ምንድነው የሚለውን በማየት ችግሩ መሬት ላይ ያለ መሆኑን መረዳት ያስፈልጋል ብለዋል። በውይይቱ ወቅት የጤና ባለሙያ ጥያቄና ያለባቸው ጫና በደንብ አልተነሳም ሲሉ አንስተው ጠቅላይ ሚኒስትር አብይ አህመድ በውይይቱ ወቅት ባስቀመጧቸው አቅጣጫዎች ግን ችግሩ ይፈታል የሚል እምነት እንዳላቸውም ገልጸዋል። ከዛ ተያይዞ ያው እንወያይ እንነጋገር የሚል ከሰማያዊ ኮሚሽን ከጤና ሚኒስቴርም በኩል እንነጋገር የሚሉ ሁኔታዎች ነበሩ። እንደዚህ አይነት ሁኔታዎችን በኢንፎርማል እንደዚህ አይነት ነገሮች እንደነበሩ ተገንዝቤያለሁ። ያው ከዛም እንግዲህ ጠቅላይ ሚኒስትሩ መጨረሻም ከጠቅላይ ሚኒስትሩ ጋር ውይይቶች ነበሩ። እንግዲህ እኔ በጤና ባለሙያዎች በኩል ያለው ያን ያክል የጤና ባለሙያዎች ጫና የሚያሳይ ጥያቄዎች አልቀረቡም እንዳየ ነው። ምክንያቱም ብዙ ጫናዎች ነበሩ። ጤና ባለሙያዎች በጣም የጠየቋቸው ጥያቄዎች አሉ። እንግዲህ እዛ ያየናቸው ትንሽ የተጠባበሩ ለስለስ ያሉ ጥያቄዎች ናቸው እዛ የቀረቡት። ዞሮ ጠቅላይ ሚኒስትሩ ነገሮች እንደሚስተካከሉ የሰጧቸው አቅጣጫዎች አሉ። እንግዲህ ተስፋ እናደርጋለን እንደሚስተካከሉ። እኛ በዛ መልኩ ነው የምናየው። የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገሪቱ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፍ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን መግለጹ ይታወሳል። ይህንንም ተከትሎ የማህበሩ ፕሬዝዳንት ዶክተር ዮናታን አሁን ላይ ባለው መረጃ መሰረት በእስር ላይ ከነበሩ የጤና ባለሙያዎች የተለቀቁ መኖራቸውንም አንስተዋል። በድንበርና የጸጥታ ችግር ባለባቸው አካባቢዎች ላይ ደህንነቱ ያልተረጋገጠ ምግብ ሊቀርብ ስለሚችል ማህበረሰቡ ጥንቃቄ እንዲያደርግ ጥሪ ቀረበ። የጸጥታ ችግር ባለባቸውና ድንበር አካባቢዎች ላይ የሚታየውን ደህንነታቸው ያልተረጋገጠ ምርቶችን ለማህበረሰቡ እንዳይውል በተለየ ሁኔታ ትኩረት ተደርጎ እየተሰራ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። በባለስልጣኑ የምግብ ነክ ቁጥጥር ምክትል ዋና ዳይሬክተር አቶ ነጋሽ ስሜ በአብዛኛው የጸጥታ ችግር ባለባቸው ድንበር አካባቢ ወይም ኬላዎች ላይ ደህንነታቸው ያልተረጋገጡ ምርቶች ለማህበረሰቡ እየተሰራጩ እንደነበር አንስተው ይህ ህገወጥን ስራ ለመቆጣጠር ከክልልና ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ለአሃዱ ተናግረዋል። በተለይም ለጤና ችግር አጋላጭ የሆኑ ጥራት የጎደላቸውና የመጠቀሚያ ጊዜ ያለፈባቸው ምርቶች ለማህበረሰቡ የሚያቀርቡ ህገወጦችን ለመቆጣጠር እየተሰራ መሆኑን አንስተው በዚህም ማህበረሰቡ ለምግብ ወለድ በሽታ እየተጋለጠ በመሆኑ ጥንቃቄ እንዲደረግ ሲሉም አሳስበዋል። የምግብ ደህንነትን እንዲረጋገጥ ማድረግ ከውጪ የሚመጣ ሊሆን ይችላል። የምግብ ፕሮዳክት አገር ውስጥ የሚመረት ሊሆን ይችላል። እነዚህ በሙሉ ደህንነታቸው የተጠበቀ እንዲሆን ቁጥጥር ይደረጋል ማለት ነው። ስለዚህ ከውጪ የሚመጡትን ምርቶች በተመለከተ ደህንነታቸው የተጠበቀ እንዲሆን በሁሉም የመግቢያና መውጫ ኬላዎች ላይ ቁጥጥር ይደረጋል። የጸጥታ ኢሹ እንግዲህ እኛ ማድረግ የምንችለው ስራው እንዲሰራ እንፈልጋለን። ይህንን በተለያዩ የግንዛቤ ማስጨበጫ ፕላትፎርም ተጠቅሞ ህዝቡ እንዲያውቅ ማድረግ ያስፈልጋል። የፊት ለፊት ውይይቶችን በአካባቢ ያለው አመራር በአካባቢ ያለው የቁጥጥር አካል የፊት ለፊት ውይይት በማድረግ ባለቤት ራሱ እንዲሆን እንደዚህ አይነት ኤሪያ ምናልባት ተደራሽ ለመሆን ልንቸገር የሚመለከተውም አካል ሊቸገር ስለሚችል አይ ቲንክ ህዝቡ ባለቤት ከሆነ ህዝቡ ራሱ ችግሩን ያውቃል። ያ ደህንነቱ ያልተጠበቀውን ምርት አይጠቀምም ማለት ነው። ራሱኑ ደግሞ እዚህ ላይ ህገ ወጥ ላይ የተሰማራውን አካል መጠቆምና ሀይ እንዲል ወደ ረገብ እንዲል ከስርዓት እንዲይዝ ማድረግ ይችላል ህዝቡ ማለት ነው።
በኢትዮጵያ በምግብ ወለድ በሽታ ምን ያህል የተጠቁ አሉ የሚለውና ገና በጥናት ላይ እንደሆነ አንስተው በዓለም አቀፍ ደረጃ በዓመት ውስጥ 420 ሺህ በላይ ዜጎች እንደሚሞቱና ከፍተኛውን ቁጥር የሚይዙት ደግሞ የአፍሪካ ሀገራት መሆናቸውን መዘገባችን ይታወሳል። በአማራ ክልል የተነሳው ግጭት የማንነትና የወሰን ጥያቄ ብቻ ተደርጎ መወሰድ እንደሌለበት ተገለጸ። በክልሉ ያለውን የጸጥታ ችግር የማንነትና የወሰን ጥያቄ ብቻ አድርጎ መውሰድ አያስፈልግም ሲል የሰላም ሚኒስቴር ለአሃዱ አስታውቋል። በሚኒስቴር መስሪያ ቤቱ የሚኒስትር አማካሪ የሆኑት ካሂዳሂ ገዛኸኝ በክልሉ የመሰረተ ልማት ጥያቄ፣ የደህንነት እንዲሁም የህገ መንግስት ጥያቄዎች ሲነሱ እንደነበርም ገልጸዋል። በግልም ሆነ በተናጠል የሚነሱ ጥያቄዎች ሌሎች ዜጎች ከሚያነሷቸው ጥያቄዎች ጋር በጋራ የሚመለስ ነው ሲሉም ገልጸዋል። በለውጡ ጊዜ ከ2010 ጀምሮ የአማራ ጥያቄዎች የአማራ አመራር ጋር ስንወያይ 12 ጥያቄዎች የተለዩዋል። እኔም የሚያውቃቸው በበኩሌ ማለት ነው። እነዚህ መፈታት አለባቸው። እነዚያ ደረጃ በደረጃ የሚፈታል። ወዲያውኑ የማይፈታ አለ፣ ደረጃ በደረጃ የሚፈታ አለ። ለዚህ ደግሞ ውይይት ነው። ይሄ ዲያሎግ አንዱ ዲያሎግ ኮሚሽን የተባለው አንድ መፍታት ያለበት ይሄንን የልማት ጥያቄዎች አሉ፣ የወሰን ጉዳይ ጥያቄዎች አሉ። የአማራ ብሔር የሀገሪቱ የተለያዩ አካባቢዎች ነው የሚኖሩ የእነሱ መፍት ጉዳዮች አሉ። በርካታ ነው። የመሰረተ ልማት ጥያቄዎች አሉ፣ የስራ ዕድል ፈጠራ ጥያቄዎች አሉ። በጣም ብዙ ናቸው ማለት ነው። እነዚህን መፍታት ያስፈልግ ነበር እንጂ ጉዳዮቹ ሩት ኮዞቹ ዋናው ያን መፈታት ያለበት ሩት ኮዝ ህገ መንግስታዊ ማለት ህገ መንግስቱ ላይ ማሻሻያ የሚጠይቁ ነገሮች አሉ። እነዚህ ይሻሻሉ የሚል ጥያቄ ነበረ ማለት ነው። ለውጡ በመጣ ጊዜ ጀምሮ የአማራ ቅድም 12 ጥያቄዎች ውስጥ አሉ ማለት ነው። አሃዱም የሰላም ሚኒስቴር እንደ ተቋም በሀገሪቱ ላይ ሰላም እንዲሰፍን ምን ያህል በመንግስት ላይ ጫና እየፈጠረ ነው ሲልም ጥያቄ አንስቷል። ተቋሙ መንግስት ያቋቋመው ስለሆነ አስታራቂ ሊሆን አይችልም በሚልም ምላሽ ሰጥተዋል። ነገር ግን ህግና ስርዓትን በጠበቀ መልኩ በሀገሪቱ የሚታዩ ግጭቶች በንግግርና በውይይት እንዲፈቱ የማማከር ስራውን አጠናክሮ ይቀጥላል ሲሉም ገልጸዋል። ከ1 ቢሊዮን ብር በላይ የሚያወጡ የላቦራቶሪ ሬጀንቶች ወደ ሀገር ውስጥ መግባታቸው ተገልጿል። በ2017 በጀት ዓመት ውስጥ የተለያዩ መድኃኒቶችና የሰዎች በሽታ ለመመርመር የሚጠቅሙ ከ21 ቢሊዮን 582 ሚሊዮን ብር በላይ የሚያወጡ የላቦራቶሪ ሬጀንቶች ላይ ቁጥጥር ተደርጎ ወደ ሀገር ውስጥ መግባታቸውን የኢትዮጵያ ምግብና መድኃኒት ባለስልጣን ለአሃዱ አስታውቋል። ከ35 ቢሊዮን 143 ሚሊዮን ብር በላይ የሚያወጡ ሬጀንቶችን ለማስገባት በእቅድ ተይዞ እንደነበር የገለጹት በባለስልጣን መስሪያ ቤቱ የደቡብ ምስራቅ ቅርንጫፍ የአዲስ አበባ የቃሊቲ መግቢያና መውጫ መሪ ስራ አስፈጻሚ አለምነሽ አበራ ናቸው። ሬጀንቶች አሉ። እነኚህም የመድኃኒት አንዱ አካል ናቸው እና ሬጀንቶች ጥቅማቸው ያው መድኃኒትን ለመመርመር እንዲሁም ደግሞ የሰውን በሽታ ለመመርመር የምንጠቀምባቸው ኬሚካሎች ናቸው እና እነኚህም በእኛው ተቋም ተመርምረው ነው የሚገቡትና እነሱንም 2017 እንደ እቅድ ተይዞ የተሰራበት አለ። በብር ደረጃ የታቀደው 35 ቢሊዮን 143 ሚሊዮን 703,750.8 የሚያክል ብር እቅድ እንሰራለን ብለን አስበን በመቶኛው ወደ 69% አቺቭ ያደረግንበት ነው ያለው። ከዚህም ሌላ አስፈጻሚው ቁጥጥር ተደርጎባቸው ወደ ሀገር ውስጥ የገቡ በርካታ የሕክምና መገልገያ መሳሪያዎች መኖራቸውን የገለጹት መሪ ስራ አስፈጻሚዋ ህገወጥ ሆነው ሊገቡ የነበሩ መሳሪያዎች እንደነበሩም አንስተዋል። ህገወጥ ሆነው የተገኙት ግምታዊ ዋጋቸው ከ3 ሚሊዮን ብር በላይ የሚሆኑ የሕክምና መሳሪያዎች መወገዳቸውንም አስታውቀዋል። ብሔራዊ የጤና ኢኖቬሽን ማበልጸጊያ ማዕከል በቅርቡ ስራ እንደሚጀምር ተገልጿል። ይህም የጤና ሚኒስቴርና የቴክኖሎጂና ኢኖቬሽን ሚኒስቴር በጋራ የጤና ስርዓትን ለማዘመንና በጤናው ዘርፍ ያሉ ፈጠራዎችን የአገልግሎት ጥራትና ተደራሽነት ለማሳደግ የሚረዱ ሀሳቦችን ለማመንጨት የሚያስችሉ ስራዎች እየሰሩ መሆኑም ይታወቃል። በዚህም ብሔራዊ የጤና ኢኖቬሽን ማበልጸጊያ ማዕከል በቅርቡ ስራ እንደሚጀምር የቴክኖሎጂና ኢኖቬሽን ሚኒስቴር ገልጿል። የቴክኖሎጂና ኢኖቬሽን ሚኒስትር ዶክተር በለጠ ሞላ እንደገለጹት በኢኖቬሽን በፈጠራ ባለሙያዎችና በሌሎች አጋር አካላት ጋር በመሆን ምቹ የኢኖቬሽን ከባቢን በመፍጠር የሚያስችል ማዕከል ነው ብለዋል። በዓለም አቀፍ እንዲሁም በአገር አቀፍ የሚያጋጥሙ ችግሮችን ተቋቁሞ ማለፍ የሚቻል የጤና ስርዓት ለመዘርጋት እንደሚያስችልም አንስተዋል። ይህና ሌሎች መሰል የኢኖቬሽን ስራዎችን ለማገዝ በፋይናንስ አቅርቦቱ የሚስተዋሉ ችግሮችን ለመፍታት ስታርት አፕ እድገት ተቋማዊና ህጋዊ አሰራርን የሚዘረጋ ረቂቅ አዋጅ መዘጋጀት
መዘጋጀቱንም አስታውሰዋል። ረቂቅ አዋጁ ኢኖቬሽን ነባር አሰራሮችን፣ የምርትና የአገልግሎት ሂደቶች ምርቶችን በሳይንሳዊ መንገድ በመቀየር ሰዎች ህይወታቸውን በተሻለ መንገድ እንዲመሩ የሚያደርግ መሆኑንም ገልጸዋል። በሱዳን የሚሞቱ ህጻናት ቁጥርን በተመለከተ አሳሳቢ ደረጃ ላይ መድረሱ ተገልጿል። በሱዳን ከጥር ወር ጀምሮ ቢያንስ 239 ህጻናት በቂ ምግብና መድኃኒት ባለማግኘታቸው ህይወታቸው ማለፉን የሱዳን ዶክተሮች ቡድን አስታውቁም ይታወሳል። ቡድኑ የህጻናቱ ህይወት ያለፈው የሰሜን ዳርፉር ግዛት ዋና ከተማ በሆነችው አልፋሽር ከተማ መሆኑን በመግለጽ የምግብና የህክምና አቅርቦቶች እጥረት አሳሳቢ ደረጃ ላይ መድረሱን ገልጿል። በሰሜን ዳርፉር ግዛት የሚገኙ መጠለያ ጣቢያዎች የምግብና የህክምና አቅርቦቶች ሙሉ ለሙሉ እየቀረበ አለመሆኑም ተገልጿል። ቡድኑ ከዚህ በተጨማሪም አልፋሽር ያለማቋረጥ የቦምብ ጥቃት እየተፈጸመባቸው ያሉ ዜጎችን ለመታደግም አስቸኳይ ጥሪ አቅርበዋል። ዘገባው የአናዶሉ ነው። በሶሪያ የአገዛዝ ለውጥ ከተደረገ ወዲህ ከ1 ሚሊዮን በላይ ስደተኞች ወደ ሀገራቸው ተመልሰዋል ተብሏል። ከግንቦት ወር ጀምሮ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የተመዘገበው ከ15 ሺህ በላይ ሶሪያውያን ስደተኞች ከዮርዳኖስ ወደ ሀገራቸው ተመልሰዋል ነው የተባለው። ከሚያዝያ ወር ጋር ሲነጻጸር የ45 በመቶ እድገት አሳይቷል። በታህሳስ ወር የበሽር አልአሳድ መንግስት ከተወገደ በኋላ 75 ሺህ የሶሪያ ስደተኞች ከዮርዳኖስ ወደ ሀገራቸው መመለሳቸውም ተገልጿል። በሶሪያ በአውሮፓውያኑ ከ2011 የእርስ በርስ ጦርነት ከተቀሰቀሰ በኋላ 6 ሚሊዮን ዜጎች ሀገሪቱን ጥለው ተሰደዋል። ሆኖም በሶሪያ የስልጣን ለውጥ መደረጉን ተከትሎ በአጠቃላይ 1.2 ሚሊዮን የሚጠጉ ስደተኞች ወደ ሀገራቸው መመለሳቸውን የተባበሩት መንግስታት ድርጅት አስታውቋል። ዘገባው የአረብ ኒውስ ነው። የሶማሌላንድ ፕሬዝዳንት ከኳታር ጠቅላይ ሚኒስትር ጋር በወቅታዊ ጉዳዮች ላይ መወያየታቸው ተገልጿል። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ ጋር ተወያይተዋል የተባለው ውይይቱም በሶማሌላንድ ደህንነትና መረጋጋትን ለማስፈን የሚደረጉ ጥረቶችን ለመደገፍ እንዲሁም ግንኙነትን ማሳደግ ላይ ያተኮረ ነው ተብሏል። እንዲሁም በሁለቱ ወገኖች መካከል መተማመን ለመፍጠር በሚቻልበት ሁኔታ ላይ መወያየታቸውን የኳታር መንግስት መግለጫ ያመላክታል። በተጨማሪም ሁለቱ ወገኖች በሶማሊያ ወቅታዊ ሁኔታ ላይ ተወያይተዋል የተባለው ዘገባው የዘጋርዲያን ነው። ትራምፕ ከጃፓን ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ቀረጥ እንደሚጥሉ አስታወቁ። ፕሬዚዳንት ትራምፕ ጃፓን በአሜሪካ የሚመረተውን ሩዝ ለመግዛት ፈቃደኛ አይደለችም በሚል ከጃፓን ወደ አሜሪካ በሚላኩ ምርቶች ላይ ከፍተኛ ቀረጥ ለመጣል ዝተዋል። ትራምፕ ጃፓን የኛን ሩዝ አይገዙም፣ ነገር ግን ትልቅ የሩዝ እጥረት አለባቸው ነው ያሉት። በሌላ አነጋገር ለዚህም ጉዳይ ደብዳቤ እንደሚጻፍባቸው በማህበራዊ ትስስር ገጻቸው መልእክት አስፍረዋል። ትራምፕ ጃፓን ከአሜሪካ ሩዝ አትገዛም ቢሉም ባለፈው ዓመት 298 ሚሊዮን ዶላር ዋጋ ያለው ሩዝ እንደገዛች የአሜሪካ ንግድ መረጃ ያሳያል። በዚህም ዓመት ከጥር እስከ ሚያዝያ ባለው ጊዜ ውስጥ ብቻ ጃፓን 114 ሚሊዮን ዶላር ዋጋ ያለው ሩዝ ከአሜሪካ ገዝታለች ነው የተባለው። ዘገባው የሲኤንኤን ነው። ለሰጣችሁን ጊዜ ከልብ አድርገን እናመሰግናለን። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። በያላችሁበት ጥሩ ጊዜ ይሆንላችሁ።